የዓለማችን የጂኦፖለቲካ መድረክ የብረትና የቴክኖሎጂ ጡንቻ መለኪያ ከሆነ ሰነባብቷል። በምዕራባውያን ሚዲያዎች ስንሰማው የኖርነው ትርክት አሜሪካ በከባድ የኢኮኖሚ ማዕቀብ በአየር ጥቃትና በረቀቁ የጦር መሳሪያዎቿ ኢራንን ከመሬት በታች ቀብራታለች የሚል ነው። ነገር ግን ከጭሱ ከፍርስራሹና ከፕሮፓጋንዳው ጀርባ ያለው የጦር ሜዳ እውነት ሌላ እጅግ አስደንጋጭና ሚዛን ደፊ ሚስጥርን ደብቋል። ጦርነት በወረቀት ላይ በሚሰላ የጦር መሳሪያ ብዛት ብቻ አያልቅም። በአንድ በኩል የማይበገር የተባለለትን የአሜሪካን ዘመናዊ አየር መከላከያ ያጥሶ በኩዌት የጦር ሰፈር ላይ አውዳሚ ቦምብ የጣለው ጊዜው ያለፈበት የኢራን SU-24 ተዋጊ አውሮፕላን የፈጠረው ድንጋጤ፣ በሌላ በኩል ደግሞ በአሸዋና በአለት መካከል የተደበቀን የአንድ አሜሪካዊ አብራሪ የልብ ምት ከሩቅ ለይቶ ማግኘት የቻለው የአሜሪካው አስማታዊ ጎስት መርመር ቴክኖሎጂ። እነዚህ ክስተቶች የዘመናችንን የጦርነት ጥበብ ወደ አዲስና ያልተገመተ ምዕራፍ ያሸጋገሩ ናቸው። ከላይ ሲታይ የተመታች የምትመስለው ኢራን የኃይሏን ማዕከል በተራሮች ስር በገነባቻቸው ግዙፍ የሚሳኤል ከተሞችና በተንቀሳቃሽ ማስወንጨፊያዎች ደብቃ እንዲሁም የዓለምን የኢኮኖሚ ደም ስር የሆነውን የሆርሙዝ ሰርጥን እንደ ትልቅ ጋሻና ጦር አንግባ አሜሪካን በሚያደክም አሲሜትሪክ የጦር ስልት እየተፈታተነቻት ትገኛለች። ይህ በላቀ ቴክኖሎጂና በማይበገር ጽናት መካከል የሚደረገው የሞት ሽረት ግብግብ ውሎ አድሮ የዓለማችንን ሀያላን ወደ አንድ ጠረጴዛ አስገድዶ አምጥቷቸዋል። ጥርጣሬ፣ የሞራል ስነ ልቦና ጫናና ቀይ መስመሮች ባጠሉበት የኢስላማባዱ ከፍተኛ የሰላም ድርድር የዓለም የኃይል ሚዛን እንዴት እየተቀየረ እንደሆነ ሕያው ምስክር ነው። ዛሬ ከገጽታው ጀርባ ያለውን የዚህን ፍጥጫ እውነት እንፈትሻለን። የአሜሪካን የቴክኖሎጂ ልዕልና የተገዳደረው የኢራን የመሬት ውስጥ ስትራቴጂ፣ የሆርሙዝ ሰርጥ ዓለም አቀፋዊ ጫናና በኢስላማባድ የተዘረጋው ታሪካዊ የድርድር ጠረጴዛ ሚስጥሮችን እስቲ በጥልቀት እንመርምር። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ታውቃላችሁ፣ በዘመናዊው የዓለም የጂኦፖለቲካ መድረክ ላይ ከሚታዩት እጅግ በጣም ውስብስብና አነጋጋሪ ጉዳዮች መካከል አንዱ የዩናይትድ ስቴትስና የኢራን ፍጥጫ ነው። ነገሩ ወዲህ ነው። ብዙ ጊዜ በዜና ማሰራጫዎች በተለይም በምዕራባውያኑ ሚዲያዎች የምንሰማው አንድ ወጥ የሆነ ትርክት አለ። ይኸውም አሜሪካ በቴክኖሎጂ በወታደራዊ አቅም እንዲሁም በኢኮኖሚያዊ ጫና ኢራንን ሙሉ በሙሉ ማንበርከክ እንደቻለች ወይንም እንደምትችል የሚገልጽ ነው። ነገር ግን ከቅርብ ጊዜ ወዲህ በሁለቱ ሀገራት መካከል የተከሰቱትን እጅግ አደገኛ ግጭቶችና ተከትለው የመጡትን ክስተቶች በጥልቀት ስንመረምር እውነታው ከዚህ በጣም የተለየና እጅግ አሳሳቢ ሆኖ እናገኘዋለን። እውነቱን እንነጋገር ከተባለ ጦርነት በወረቀት ላይ በሚሰላ የጦር መሳሪያ ብዛት ብቻ የሚያልቅ አይደለም። ምን መሰላችሁ? የአሜሪካው ፕሬዚዳንት ዶናልድ ትራምፕና የአሜሪካ የመከላከያ ተቋም ፔንታጎን የኢራንን ወታደራዊ አቅም በተለይም የሚሳኤልና የድሮን ማምረቻዎቿን ሙሉ በሙሉ እንዳወደሙ በተደጋጋሚ ሲገልጹ ሰምተናል። አዎ፣ የአሜሪካና የእስራኤል ጥምር የአየር ጥቃቶችን በኢራን ወታደራዊ መሰረተ ልማቶች ላይ እጅግ ከባድና አውዳሚ ጉዳት ማድረሳቸው የሚካድ አይደለም። የኢራን ኢኮኖሚ በከባድ ማዕቀቦች ስር ወድቆ እየደማ ነው። የነዳጅና የብረታ ብረት ኢንዱስትሪዎቿ ተመትተዋል። የኢንተርኔት መቆራረጥ ሀገሪቱን ከዓለም ጋር እንዳትገናኝ አድርጓታል። ነገር ግን እስቲ አንድ ጥያቄ ልጠይቃችሁ። ይህ ሁሉ ጥቃት ከደረሰ በኋላ ኢራን እንዴት አሁንም ድረስ አሜሪካን ወደ ድርድር ጠረጴዛ ልታመጣት ቻለች? መልሱ የሚገኘው ኢራን በዘረጋችው እጅግ ውስብስብ አሲሜትሪክና የመሬት ውስጥ የመከላከል ስትራቴጂ ላይ ነው። እንግዲህ የኢራንን የመከላከል አቅም ስናነሳ ዝም ብሎ በገጽታ የሚታየውን ብቻ መመልከት የዋህነት ነው። የአሜሪካ የስለላ ተቋማት ሳይቀሩ በግልጽ እንደሚያምኑት ከተመታው የኢራን አቅም ጀርባ ገና ያልተነካና እጅግ አደገኛ የሆነ ሌላ ኃይል አለ። ሪፖርቶቹ እንደሚያሳዩት ኢራን አሁንም ቢሆን ከመቶዎች እስከ ሺዎች የሚቆጠሩ ባሊስቲክ ሚሳይሎች እንዲሁም በሺዎች የሚቆጠሩ ድሮኖች አሏት። ታዲያ እነዚህ መሳሪያዎች የታሉ ብላችሁ ልትጠይቁ ትችላላችሁ። ነገሩ ያለው እዚህ ላይ ነው። ኢራን መሳሪያዎቿን በአንድ ክፍል ቦታ ላይ አታስቀምጥም። ባለፉት 10 ዓመታት ኢራናውያን ከመሬት በታች በጠንካራ ተራሮች ስር እጅግ ግዙፍ የሆኑ የሚሳኤል ማከማቻ ዋሻዎችንና ከተሞችን ገንብተዋል። እነዚህ ዋሻዎች ከማንኛውም ዘመናዊ የአየር ጥቃት ለመከላከል በሚያስችል መልኩ የተነደፉ ናቸው። ስለዚህ አሜሪካ ጥቃት ስትሰነዝር የምትመታው ከላይ ያለውን መሰረተ ልማት እንጂ በውስጥ ያለውን የኢራንን የጀርባ አጥንት አይደለም ማለት ነው። ከዚህም ባሻገር ሌላው ሊሰመርበት የሚገባው ጉዳይ የኢራን ተንቀሳቃሽ የሚሳኤል ማስወንጨፊያዎች ስትራቴጂ ነው። ታውቃላችሁ፣ ሚሳኤል ብቻውን ምንም ማለት አይደለም። ማስወንጨፊያ ከሌለው
ብረት ብቻ ነው። ኢራን ይህንን ጠንቅቃ ስለተረዳች ማስወንጨፊያዎቿን በአንድ ቦታ አታስቀምጥም። ጥቃት በተሰነዘረ ቁጥር እነዚህን ተንቀሳቃሽ ማስወንጨፊያዎች በፍጥነት ቦታቸውን ይቀይራሉ፣ ይደበቃሉ። ይህ ስትራቴጂ የአሜሪካንና የእስራኤልን የስለላ ሳተላይቶችና አውሮፕላኖች ክፉኛ የፈተነ ጉዳይ ነው። ወታደራዊ ተንታኞች እንደሚሉት ኢራን ምናልባትም ከመጀመሪያው አቅሟ ከ40 እስከ 50 በመቶ የሚሆነውን አሁንም በእጇ ላይ ይዛለች። ይህ ቁጥር ቀሪውን የመካከለኛው ምስራቅ ቀጠና አልፎም የአሜሪካን የጦር ሰፈሮች በከፍተኛ ሁኔታ ለማተራመስ በቂ ነው። እስኪ አሁን ደግሞ ወደ መሬት ወርደን የተጨበጠውን ግጭት እንመልከት። እውነት አሜሪካ እንደምትለው የኢራን አቅም ተዳክሞ ከሆነ በኩዌት በሚገኘው የአሜሪካ የጦር ሰፈር ላይ የደረሰው ጥቃት እንዴት ሊከሰት ቻለ? ይህ ጥቃት የብዙዎችን አይን የከፈተና የፔንታጎንን ትርክት የፈተነ ክስተት ነው። በዚህ ወር መጀመሪያ ላይ በተፈጸመው በዚህ ጥቃት 6 አሜሪካውያን ወታደሮች ሲገደሉ ከ20 በላይ የሚሆኑት ደግሞ ቆስለዋል። መጀመሪያ ላይ ፔንታጎን ጥቃቱ በሻሄድ ተዋጊ ድሮኖች የተፈጸመ ነው ብሎ ነበር። ነገር ግን ቆየት ብሎ የተለቀቁት የፍርስራሹ ምስሎችና ገለልተኛ መሳሪያዎች እንደሚያሳዩት ጥቃቱ የተፈጸመው በድሮን ሳይሆን እጅግ አሮጌ በሆነው የሶቪየት ህብረት ስሪት SU-24 ተዋጊ አውሮፕላንና ፋብ 500 በተሰኘ ግዙፍ ቦምብ ነው። ይህ ማለት ምን ማለት መሰላችሁ? ይህ እጅግ አስደንጋጭ ጉዳይ ነው። ምክንያቱም አሜሪካ በመካከለኛው ምስራቅ እጅግ ዘመናዊ የሚባሉትን የአየር መከላከያ ስርዓቶች ዘርግታለች። ነገር ግን ኢራናውያን አብራሪዎች ይህንን ያረጀ አውሮፕላን በመጠቀም ከራዳር እይታ ስር በመሆን የአሜሪካን አየር መከላከያ ጥሰው በመግባት ይህንን አውዳሚ ቦምብ መጣል ችለዋል። ይህ ድርጊት የእኛ ቴክኖሎጂ የማይበገር ነው ለሚለው የአሜሪካ ትምክህት ትልቅ ማሳሰቢያ ነው። ኢራናውያኑ ይህንን ተልዕኮ የማይመለሱበት የሞት ጉዞ መሆኑን እያወቁ መፈጸማቸው ያላቸውን ወታደራዊ ቆራጥነትና ለጦርነት የሚከፍሉ ትን ዋጋ ዝግጁነት ያሳያል። አሲሜትሪክ ጦርነት ማለት ይሄው ነው። ጠላትህን $ሚሊዮን በሚያወጣ ቴክኖሎጂ ሲጠብቅህ፣ አንተ ግን ጊዜ ባለፈበት ነገር ግን ባልተጠበቀ ስልት ገብተህ ስትመታው ማለት ነው። በሌላ በኩል ደግሞ የአሜሪካን ቴክኖሎጂያዊ የበላይነት ዝቅ አድርገን ማየት አንችልም። ሚዛናዊ ሆነን ስንገመግም አሜሪካ በጦርነቱ ውስጥ ያሳየችው የቴክኖሎጂ አቅም አእምሮን የሚያስደንቅ ነው። እስቲ አንድ ምሳሌ ልንገራችሁ። በዚህ ግጭት ውስጥ አንድ የአሜሪካ F-15 ተዋጊ አውሮፕላን በኢራን ግዛት ውስጥ ተመቶ ይወድቃል። አብራሪው ራሱን አድኖ በኢራን በረሃ ውስጥ ይደበቃል። የኢራን ጦር አብራሪውን ለመያዝ አሰሳ ይጀምራል። ለጭንቅላቱም ሽልማት ያወጣል። ታዲያ አሜሪካ ምን አደረገች? ሲአይኤ ጎስት መርመር የተባለ እጅግ ሚስጥራዊና አስገራሚ ቴክኖሎጂን ተጠቀመ። ይህ ቴክኖሎጂ ምንድን ነው? የኳንተም ዳሳሾችን በመጠቀም ከሩቅ ርቀት ሆኖ የአንድን ሰው የልብ ምት ኤሌክትሮማግኔቲክ ሞገድ መለየት የሚችል መሳሪያ ነው። አስቡት እንግዲህ በዚያ ሰፊና ሞቃታማ በረሃ ውስጥ ባለቶችና በአሸዋ መካከል ይህ ቴክኖሎጂ የሌሎች እንስሳትና የጀርባ ድምፆችን በማጣራት የዚያን አንድ አሜሪካዊ አብራሪ የልብ ምት ለይቶ ማግኘት ቻለ። በዚህ መሰረት አሜሪካ ልዩ ኦፕሬሽን በማካሄድ MC-130J የተባሉ ግዙፍና ውስብስብ አውሮፕላኖችን በመጠቀም አብራሪዋን አስመልሳለች። ምንም እንኳን በዚህ ዘመቻ ላይ 2 አውሮፕላኖቿ ቢመቱባትም አንድ ወታደር ላለማጣት የሄደችበት ርቀትና የተጠቀመችው ቴክኖሎጂ አሜሪካ በጦር ሜዳ ላይ ያላትን የቴክኖሎጂ ጥግና የመረጃ ልዕልና ቁልጭ አድርጎ የሚያሳይ ነው። ነገር ግን እዚህ ጋር ነው ትልቁ ቁም ነገር ያለው። ይህ ሁሉ የቴክኖሎጂ የበላይነት ቢኖርም አሜሪካ ጦርነቱን በማሸነፍ በኢራን ላይ የፈለገችውን ፍላጎት ሙሉ በሙሉ መጫን አልቻለችም። ለምን? ምክንያቱም ኢራን በእጇ ላይ አንድ ትልቅ መደራደሪያ ካርድ አላት። ያም የሆርሙዝ ሰርጥ ነው። የሆርሙዝ ሰርጥ በዓለም ላይ ካሉ የነዳጅ ማስተላለፊያ መስመሮች ውስጥ እጅግ ስትራቴጂካዊ የሆነ የውሃ በር ነው። የዓለማችን የነዳጅ አቅርቦት ጉልህ እጅ የሚያልፈው በዚህ ጠባብ የውሃ መተላለፊያ ነው። ኢራን ጦርነቱ እየከፋ ሲመጣ ይህንን የውሃ በር በመዝጋት ወይንም እዛ አካባቢ ለሚያልፉ መርከቦች ስጋት በመፍጠር ዓለም አቀፉን የነዳጅ ገበያ የማተራመስ አቅም አላት። ሪፖርቶች እንደሚያሳዩት ኢራን በዚህ የውሃ መስመር ላይ ያላትን ተጽዕኖ በማሳደግ በዋሽንግተን ላይ ትልቅ የኢኮኖሚና የፖለቲካ ጫና መፍጠር ችላለች። አሜሪካ ምንም እንኳን በጦር መሳሪያ ብትበለጥም ዓለም አቀፉ የነዳጅ ገበያ ቀውስ ውስጥ ገብቶ የራሷን ኢኮኖሚና የፖለቲካ መረጋጋት አደጋ ውስጥ እንዲወድቅ አትፈልግም። ስለዚህ ኢራን ይህንን የጂኦግራፊ ጸጋ እንደ ትልቅ ጋሻና ጦር እየተጠቀመችበት ትገኛለች። እነዚህ ሁሉ የተወሳሰቡ ሁኔታዎች፣ ግጭቶችና ጫናዎች ውሎ አድሮ ሁለቱንም ሀገራት ወደ አንድ ነጥብ እንዲመጡ አስገድዷቸዋል። ይኸውም ድርድር ነው። ግጭቱ ወደ ባሰ ደረጃ እንዳያመራ በመስጋት በፓኪስታን አደራዳሪነት በኢስላማባድ ከተማ ከፍተኛ የሰላም ድርድር ተዘጋጀ። ይህ ራሱ ሌላኛው ትልቅ የታሪክ ምዕራፍ ነው። አሜሪካ ያሁሉ ጦርና ቴክኖሎጂ ያላት የኢራንን ልዑክ ለማግኘት ወደ ኢስላማባድ መምጣቷ የዘመናዊ ዓለም የኃይል ሚዛን እንዴት እየተቀየረ እንደሆነ ያሳያል። በድርድሩ ላይ የተገኙት ሰዎች ማንነት ራሱ የጉዳዩን ክብደት ያነሳል። ከአሜሪካ በኩል ምክትል ፕሬዚዳንቱ ጄዲ ቫንስ፣ የፕሬዚዳንቱ አማካሪና ማች ጃሬድ ኩሽነር እንዲሁም ልዩ ልዑኩ ስቲቭ ዊትኮፍ ሲገኙ ከኢራን በኩል ደግሞ የፓርላማ አፈ ጉባኤ
ጉባኤው መሐመድ ባጋር ቃሊባፍ፣ የውጭ ጉዳይ ሚኒስትሩ አባስ አራጂና የማዕከላዊ ባንክ ገዢው አብዱል ናስር ሄማቲ ተገኝተዋል። የኢራን ማዕከላዊ ባንክ ገዢ በድርድሩ ላይ መገኘቱ የኢራን ዋነኛ ጥያቄ የኢኮኖሚ ማዕቀቦችን ማንሳት እንደሆነ በግልጽ ያሳያል። ኢራን በእሳት ስር ሆነን አንደራደርም በማለት በእስራኤል በኩል በሊባኖስና በሌሎች አካባቢዎች የሚካሄደው ጥቃት ሙሉ በሙሉ ካልቆመ እንዲሁም ማዕቀቦች ካልተነሱ ድርድሩ ወደፊት እንደማይራመድ ቀይ መስመር አስምራለች። አሜሪካ በበኩሏ የሆርሙዝ ስትሬት ክፍት እንዲሆንና የኢራን የኒኩለር ፕሮግራም ገደብ እንዲደረግበት አጥብቃ ትፈልጋለች። በፓኪስታን አየር ማረፊያ የታየው ሁኔታ የሁለቱን ሀገራት የጥርጣሬና የልብ መራራቅ ቁልጭ አድርጎ የሚያሳይ ነበር። የኢራኑ አፈ ጉባኤ ቃሊባፍ በጎ ፈቃድ አለን ግን መተማመን የለንም ማለታቸው ኢራን አሜሪካን ምንም ያህል በጥርጣሬን እንደምትመለከታት ያሳያል። የኢራን ልዑካን ይጓዙበት በነበሩ አውሮፕላን ወንበሮች ላይ በአሜሪካ ድጋፍ በተፈጸመ ጥቃት የተገደሉ የኢራን ህጻናትና ንጹሐን ዜጎች ፎቶግራፍ መለጠፉ ኢራን ድርድሩን ፖለቲካዊ ብቻ ሳይሆን የሞራልና የስነ ልቦና ጫና መፍጠሪያ መድረክም እያደረገችው መሆኑን ያሳብቃል። ይህንን ሁሉ ስናይ ምን እንረዳለን? የአሜሪካና የኢራን ፍጥጫ የዘመናዊ ዓለም የጦርነትና የዲፕሎማሲ ውስብስብነት በሚገባ የሚያሳይ ሕያው ትምህርት ቤት ነው። አሜሪካ በቴክኖሎጂ በአየር ኃይልና በኢኮኖሚያዊ አቅም ወደር የላትም። ጎስት መርመርን የመሰለ ቴክኖሎጂ መፍጠር የምትችል ሀገር ናት። ሆኖም ግን ኢራን ይህንን ሁሉ ግዙፍ ኃይል ተቋቁማ ለመቆየት የቻለችው ከመሬት በታች ባለው ስትራቴጂካዊ ጥልቀት ተስፋ ባለመቁረጥ አሲሜትሪክ በሆኑ የጦር ስልቶቿ እንደ አሮጌው ኤስዩ 24 አጠቃቀምና የሆርሙዝ ስትሬትን የመሰለ የጂኦፖለቲካዊ ቁልፎችን በአግባቡ በመጠቀሟ ነው። ይህ ሁኔታ አንድ ትልቅ እውነታን ያስገነዝበናል። ዛሬ ላይ ጦርነትን ለማሸነፍ የላቀ ቴክኖሎጂ መኖር ብቻ በቂ አይደለም። መልክዓ ምድርን መጠቀም፣ ለረዥም ጊዜ ለመቋቋም የሚያስችል ስትራቴጂ መንደፍና ህዝባዊ ጽናትን መገንባት ልክ እንደ አውዳሚ ሚሳይሎች የጎላ ሚና አላቸው። የአሜሪካና የኢስላማባድ የሰላም ድርድር ውጤቱ ምንም ይሁን ምን ኢራን እስካሁን ላሳየችው የመከላከል አቅም በዓለም የጦርነት ታሪክ ውስጥ የራሱ የሆነ ትልቅ ምዕራፍ ተጽፎለት ያልፋል። አሜሪካን ብትሆን ከዚህ በኋላ የሚኖራት የውጭ ጉዳይ ፖሊሲ የጠላትን ጽናትና የተደበቀ አቅም ከግምት ውስጥ ያስገባ አዲስ ስሌት እንደሚያስፈልጋት ይህ ክስተት ጥሩ ማሳያ ሆኗል። ነገሮች እንዴት እንደሚቋጩ ወደፊት አብረን የምናየው ይሆናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ